ሰላም ጤና ይስጥልን። ይህ የውሎ ኢትዮጵያ የነሐሴ 14 ቀን 2018 ዓ.ም የምሽት አጫጭር ዜና ጥንቅር ነው። ከዜናው ጋር በረከት ሳምሶን ነኝ። እስከ ዜናው ማብቂያም አብራችሁን ሁኑ። በመጀመሪያም አርዕስተ ዜናዎችን እናስቀድም። በመጀመሪያም የሞሊድ በዓልን ስናከብር የተቸገሩትን በመርዳትና አብሮነትን በማጠናከር ሊሆን ይገባል ተብሏል። ስለዚህ የምንመለከት ይሆናል። እንዲሁም የኢትዮጵያ የመድኃኒት ገበያ ዋጋ ወደ 1.8 ቢሊዮን ዶላር ከፍ ማለቱ ተገልጿል። ስለዚህ የምንዳስስ ይሆናል። ከውጭ ሀገር ዘገባዎቻችን ደግሞ ሂቺሊማ በድጋሚ የዛምቢያ ፕሬዝዳንት ሆነው ተመርጠዋል። ስለዚህም እንመለከታለን። በመጨረሻም ፕሬዝዳንት ዶናልድ ትራምፕ በካናዳ ላይ ጣሉትን የ50% ታሪፍ አረዘሙ። የዜና ጥንቅርም አለን። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም ተመልካቾቻችን የሞሊድ በዓልን ስናከብር የተቸገሩትን በመርዳትና አብሮነትን በማጠናከር ሊሆን ይገባል ተብሏል። 1501ኛው የነብዩ መሐመድ የሞሊድ በዓል በመጪው ማክሰኞ በመላው ሀገራችን በድምቀት እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ጠቅላይ ምክር ቤቱ የ1501ኛውን የታላቁ የነብዩ መሐመድ የልደት በዓልን አስመልክቶ በዛሬው ዕለት መግለጫ ሰጥተዋል። በዚህም ነብዩ በህይወት በነበሩ ጊዜ ለሁሉም አዳኝ እንደነበሩት ሁሉ የሰው ልጅም እንደዚሁ አዛኝ መሆን እንዳለበትም በመግለጫው ተወስኗል። የነብዩ አስተምሮን በማስታወስ የተቸገሩትን በመርዳት ዕለቱን በማሳለፍ እንደሚገባ የተገለጸው በዓሉም የፍትሁ ነብይ በሚል መሪ ሀሳብ በመጪው ማክሰኞ ወይም ነሐሴ 19 ቀን 2018 ዓ.ም በአንዋር መስጂድ በታላቅ ድምቀት እንደሚከበር የሞሊድ ኮሚቴው አስታውቋል። ኮሚቴው ለነብዩ መሐመድ ሰአወ የሞሊድ በዓል ለህዝብ ሙስሊም እንኳን አደረሳችሁ መልእክት አስተላልፏል። የኢትዮጵያ የመድኃኒት ገበያ ዋጋ ወደ 1.8 ቢሊዮን ዶላር ከፍ ማለቱ ተገልጿል። የኢትዮጵያ ንግድ ባንክ እና የኢትዮጵያ ጤና ፌዴሬሽን ከጤና ሚኒስቴር ጋር በመተባበር የሚያዘጋጀውን የ13ኛው ምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን የስያሜ ስፖንሰር መሆኑን አስታውቋል። 13ኛው የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን እና ኤግዚቢሽን ከነሐሴ 15 እስከ 17 ጽናት የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ቃል በአዲስ አበባ ይካሄዳል። ይህንን በማስመልከት የኢትዮጵያ ንግድ ባንክ በሰጠው ጋዜጣዊ መግለጫ የጤናውን ዘርፍ ከውጭ እርዳታ ለማላቀቅና ዘርፉን ለመደገፍ ለጤና አገልግሎት ሰጪዎችና ለመድኃኒት አምራቾች የስራ ማስኬጃ ካፒታል፣ የውጭ ምንዛሬና የረጅም ጊዜ ብድር እየሰጠ እንደሚገኝም ገልጿል። በአሁኑ ወቅት የኢትዮጵያ የመድኃኒት ገበያ ዋጋ ወደ 1.8 ቢሊዮን ዶላር ከፍ ማለቱና በ2030 ደግሞ 3.6 ቢሊዮን ዶላር ይደርሳል ተብሎ እንደሚጠበቅም ተመላክቷል። ሂቺሊማ በድጋሚ የዛምቢያ ፕሬዝዳንት ሆነው ተመረጡ። ፕሬዝዳንት ሃካይኔዴ ሂቺሊማ ተቀናቃኛቸው ብሪያን ምንዱቤን በከፍተኛ የድምጽ ልዩነት ማሸነፋቸው ተገልጿል። የዛምቢያ ምርጫ ኮሚሽን ባወጣው መግለጫ ሂቺሊማ 60% ድምጽ ሲያገኙ ምንዱቤን 38 ማግኘታቸውንም አስታውቋል። ምርጫው ከመካሄዱ ከአንድ ሳምንት በፊት በተፈጠረ ግርግር 11 ሰዎች ታስረዋል። የፖለቲካ ፓርቲዎችና የሲቪል ማህበረሰብ ተቋማት የዛምቢያ ፖለቲካ ምህዳር ጠባብ ነው ሲሉ ተችቷል። ዘገባው የአርኤፍአይ ነው። በመጨረሻም ፕሬዝዳንት ዶናልድ ትራምፕ በካናዳ ላይ ጣሉት የ50% ታሪፍ አራዘሙ። ትራምፕ በካናዳ አቻቸው ካርኔ ጋር 2 ጊዜ በስልክ ውይይት ካደረጉ በኋላ ነው ቀረጡ እንዲራዘም የወሰኑት ተብሏል። ሁለቱ ሀገራት ስምምነት ላይ ለመድረስ ለቀናት የዘለቀ ውይይት ማድረጋቸውም ተገልጿል። ቀረጡ ካናዳ 20 ቢሊዮን ዶላር እንድትከፍል የሚያስገድዳት ነበር። በተጨማሪም ወደ አሜሪካ በሚገቡ የካናዳ ምርቶች ላይ የንግድ ጫናን ይፈጥር እንደነበርም ተገልጿል። ዘገባው የኤዥያ ዋን ነው። ተመልካቾቻችን ለዛሬ ያዝናቸው ልዩ የውሎ ኢትዮጵያ ነሐሴ 14 ቀን 2018 ዓ.ም የምሽት አጫጭር ዜና ጥንቅሬን ይመስል ነበር። ከዜናው ጋር በረከት ሳምሶን ነበርኩኝ። የሬቦል ዜና ፕላስ ቴሌግራም ቻናልን በመቀላቀል ሰፊ ዜና ጥንቅር ያገኙ። በሌሎች ዜናዎች እስከምንገናኝ ሰላም።